ኢንቨስትመንትን በመሳብ በመደገፍና በማጠናከር ቀጣይነቱን እናረጋግጣለን በሚል መሪ ቃል በአዲስ አበባ ከተማ አስተዳደር ኢንቨስትመንት ኮሚሽን አዘጋጅነት የምክክርና የእውቅና መርሃ ግብር ተካሂዷል። በመድረኩ ላይ የአዲስ አበባ ኢንቨስትመንት ኮሚሽን ዋና ኮሚሽነር ወይዘሮ ቆንጂት ደበላ ባደረጉት ንግግር የመድረኩ ዓላማ የኢንቨስትመንት ፈቃድ ወስደው ወደ ስራ የገቡ ኢንዱስትሪዎችን ለማበረታታትና ማነቆቻቸውን በመለየት በቀጣይ የተሻለ ድጋፍ ለመስጠት እንደሆነ ገልጸዋል። የአምራች ኢንዱስትሪ ዘርፍ እንደ ንግድና አገልግሎት ዘርፍ ቀላል አይደለም ያሉት ወይዘሮ ቆንጂት አስቸጋሪ ሁኔታዎችን አልፋችሁ ወደ ማምረት የገባችሁ ልትበረታቱ ይገባል ብለዋል። አምራች ኢንዱስትሪው ዘርፍ እንደ ሌላው እንደ ንግድ እንደ አገልግሎት ቀላል አይደለም። እናንተ ስለምታውቁት ስራ ውስጥ ስላላችሁ ታውቁታላችሁ። ቀላል አይደለም። ነገር ግን ለሀገር ያለው ፋይዳ ሲታይ በጣም ከፍተኛ ነው። በዘርፉ መሰማራት፣ መሰረተ ልማት፣ ገበያ መፈለግ፣ የሰለጠነ የሰው ኃይል አግኝቶ ወደ ስራ መግባት፣ ቴክኖሎጂ ሽግግር ማድረግ ትልቅ አስተዋጽኦ ነው የሚያበረክተው ማለት ነውና ይሄ ትልቅ ነገር ነው። እናንተም በዚህ ሂደት አልፋችሁ ማምረት መጀመር ትልቅ ነገር ነውና እንደ ኢንቨስትመንት ኮሚሽን እንደ ከተማ አስተዳደርም በዚህ አጋጣሚ እኔ እንኳን ደስ ያላችሁ ማለት እወዳለሁ። በ2016-17 የበጀት ዓመት ፈቃድ ከወሰዱ ባለሀብቶች ውስጥ 113ቱ ወደ ማምረት ስለመግባታቸው ነው ያነሱት። አምራቾቹ የስራ ዕድል ከመፍጠር ባሻገር ተኪ ምርቶችን በማምረትና ወደ ውጭ ገበያ ለማቅረብ ጠንክረው መስራት ይጠበቅባቸዋልም ብለዋል ኮሚሽነሯ። ስለዚህ እነዚህ ፕሮጀክቶች እንደናንተ በተሟላ ወደ ስራ ሲገቡ በተለይ ስራ ዕድል ከመፍጠር ባሻገር ተተኪ ምርቶችን በማምረት ጭምር እንደዚሁም ደግሞ ወደ ውጭ በመላክ ጭምር ለሀገሪቱ የውጭ ምንዛሪ በማሳደግ ረገድም ጉልህ ሚና እንደሚጫወቱ ይጠበቃል ማለት ነው። በ2016 እና በ2017 የበጀት ዓመት በከተማዋ የኢንቨስትመንት ፈቃድ ወስደው ወደ ስራ የገቡና በአጭር ጊዜ ውስጥ ውጤት ማሳየት ስለጀመሩ አምራቾች አፈጻጸም በተመለከተ እንደዚሁም ለአምራች ኢንዱስትሪዎቹ በቀጣይ ስለሚደረግላቸው ድጋፍ በተመለከተ የአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮና ኢንቨስትመንት ኮሚሽን ገለጻና ትውውቅ አድርገዋል። ከተሳታፊዎችም ምላሽ የሚሹ ጉዳዮች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። የውጭ ሀገራት አምራቾች በጣም በትልቅ አቅም ነው የሚገቡት። በአቅም የመወዳደር እድላችን አነስተኛ ነው። ብዙ ፕሪቪሌጆች አሏቸው። ስለዚህ ከነሱ ጋር ተወዳዳሪ እንድንሆን ጥበቃ የማድረግ ነገር በእናንተ በኩል ቢደረግልን ብዬላለሁ። ከጉምሩክ ላይ ነው እኔ ችግር የገጠመኝ ማለት ነው። ተምኖ ጉምሩክ ያስከፈለኝ ማለት ነው። ገበያ ላይ ከሚሸጥበት በጣም የጨመረ ዋጋ ነው። ያን ነገር ብዙ ጊዜ አንድ ሁለት ወር ፈጅቶብኛል። እቃዬን ጉምሩክ ላይ አስቀምጬ በክርክር ማለት ነው። ግን መክፈል አለበት ተብዬ ከፍያለሁ። ወደ ስራ የገቡትን በተለይ ወደ ምርት ማምረት ስራ ላይ ያሉ አምራች ኢንዱስትሪዎቻችንን የተለያዩ ስልጠናዎችን የቴክኒካል ስልጠናዎችን በመስጠት ከተለያዩ አካላት ጋር በመሆን ወቅታዊና ዘመናዊ የሆኑ ቴክኖሎጂዎችን በመጠቀም ምርትና ምርታማነታቸውን እንዲታሳድጉ የሚያደርጉ ስልጠናዎችን በመስጠት ድጋፍ እናደርጋለን። እንግዲህ ቀረብ ብለን መነጋገር መቻል አለብን። ከገቢዎችና ጉምሩክ ከኛ ጋር አብሮ የሚሰሩ ናቸው። በተለይ ለማኑፋክቸሪንግ ዘርፍ ራሱ ችሎ አንድ መስኮት እንደ አዲስ አበባ አንድ መስኮት ላይ እንዲተናገዱ እዛም እዚህም ይያሉ ሰዎች እንዳይቸገሩ ለማድረግ ጥረት ያደረግን ነው። በቀጣይ የሀገሪቱን የብልጽግና ጉዞ ልናሳካ የምንችለው ዘርፉ ያሉበትን ማነቆች መፍታት ስንችል ነው ያሉት በአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ ኃላፊ ማዕረግ የፋሲሊቴሽንና ካይዘን ተግባራ ዘርፍ ኃላፊ ዶክተር ኤፍሬም ግዛው ናቸው። ቀጣይ የምናስባቸው የብልጽግና ጉዞዎች የእድገት ጉዞዎች እንዲሳኩ ምንፈልግ ከሆነና ምናሳካቸውም በማኑፋክቸሪንግ ዘርፉ ረገድ ያለውና መሰረታዊ ጉዳዮች ውጤታማ ማድረግ ስንችል ምርትና ምርታማነትን ስናሳድግ ብቻ ነው። ይሄን ለማድረግ ደግሞ በምኞት በፍላጎት ደግሞ ሊመጣ አይችልም። ኦር ፖሊሲ በማውጣት ስትራቴጂ በመንደፍ ብቻ ሊሆን አይችልም። ስለዚህ ኦብጀክቲቭሊ ተጨባጭ ስራዎች መሰራት አለባቸው። ለአምራቾቹ የእውቅና የምስክር ወረቀት የተሰጠ ሲሆን ወደ ማምረት የገቡ እነዚህ 113 ኢንዱስትሪዎችም ለበለጠ ድጋፍና ክትትል ለአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ ተላልፈዋል።